አድርጋለች። ህይወቴን አበላሽታለች። እስካሁን ድረስ ልጅ መውለድ እንዳልችል አድርጋለች። እህቴንም በእግሯ መራመድ እንዳትችል አድርጋለች። ሰማኛለህ? እንደናንተ አይነት ቤተሰብ ያለ ሰው እንዲያዝንልኝ አልፈልግም። አሁንም ደግሜ እነግርሻለሁ፣ እናቴ እንደዚህ አታደርግም። ካላመንክ ሄደህ መጠየቅ ትችላለህ። እሺ? አመንክም ጠላቶቼ ናችሁ አሁንም። እሺ? አዎ፣ ለምን አላዝንም? የደረሰባት ነገር ቀላል ነው እንዴ? ይሄ ነገር ከንኮ በጣም የሚያስፈራ ነገር ነው። የኔ እናት ይሄንን አታደርግም። እና ቤቲ ዝም ብላ ይሄንን ሁሉ ነገር ታደርጋለች ብለህ ነው የምታስበው? ቆይ አልገባኝም። አለሜ ላይ እየፈረድሽ ነው? ናቲ ተረጋጋ እንጂ። በአንድ የተገለበጥሽው። ቆይ ናቲ ዝም ብሎ ከመፍረድ የነገሩን እውነተኝነት ማጣራት አይሻልም? ትሁት በእናትሽ ተይኝ፣ አታስጨንቂ። እግሯን እንዲያረገውን ሰው እሷ ያደረሰባትን ነገር እግሩን ሳልሰብረው መቼም ቢሆን አላርፍም። በቀል እግዚአብሔር ነው። ሃይ ይሄንን ራሴ ነኝ መበቀል የምፈልገው። እሱ እንዲበቀልልኝ አልፈልግም። ተይ እንጂ ትሁት፣ ምንም ቢሆን እኮ የጠላቴ ልጅ ፍቅረኛ ነሽ። ይሄ ከሱ ጋር ምንም አያገናኘው። ቆይ የምታለል ይመስልሻል? ለምን አታልልሻለሁ? ከአንቺ ማገኘው የተለየ ጥቅም አለ እንዴ? አላቅም። ምናልባት ልታዘናጊ። እንደዛ ካሰብሽ አትዘናጊ። ግን እኔ እውነቱን የነገርኩሽ። ትሁት፣ ልጅሽን አምጥተሽ ስትጫወቱ ውስጤ በጣም ይሞት ነበር። ልጅ እንደማላገኝ ሳስብ በጣም ነበር ውስጥ የሚረበሸው። ቤቲ፣ እኔ እኮ መውለድ እንደማፈልጊ ነበር የማውቀው እንጂ እኔ እኮ አለሜን ሳስመልጣት ከብዙ መከራ ጋር የተጋፈጥኩት ለእውነት ብቻ ብዬ ነው። ጥፋት እንኳን ቢሆን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለች ሳይሆን የእጇን እንዳገኘች ነው የምቆጥረው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። አውቃለሁ። የረሳሽው ነው የምትመስለው። አንተ ነህ እንጂ የረሳኸው እናትህን ከሞት ጋር ተጋፍጬ እንዳዳንኳት። ቤቲን እስካሁን ድረስ ያልተረዳናትና ከጀርባዋ ትልቅ ችግር እንዳለ እያሰብን ነበረ የቆየ ነው ማለት ነው። ዛሬ ላይ እንግዲህ ቤቲ የደረሰባትንና በህይወቷ ያጋጠማትን በሙሉ አውርታለች ወይም ደግሞ ተናግራለች ማለት ነው። ስለዚህ ደግሞ ቤቲ አሁን ላይ እንግዲህ አለሜ ላይ እንደዚህ የጨከነችባትና የሷን ህይወት ለማጥፋት ደፋ ቀና እያለች ያለችው ቤቲ በጣም ስለተበደለችና ከዚህ በፊት አለሜ ደግሞ የዛ የቤቲ ተበዳይ ተባባሪ ነች ብላ ስላሰበች ነው ይሄንን ሁሉ ያደረገችው ማለት ነው። እንግዲህ ቤቲ የደረሰባት ነገር ቀላል አይደለም። ባለሜ ታናሽ ወንድም ክብሯ ተነክቷል። ድጋሚ እራሱ ለመውለድ ላትችሉላት ትችላለች ማለት ነው። በዚህ ላይ ደግሞ እንግዲህ ያለሜ ታናሽ ወንድም የቤቲን እህትም ሊደፍራት ሞክሮ ነበረ። እሱም አልሳካለት ሲል እንግዲህ የቤቲ እህት ህይወትን እስከ መጨረሻው ድረስ አካል ጉዳተኛ አድርጎ አስቀምጧታል ማለት ነው። እንግዲህ ለዚህ ነው ቤቲ በትጋትና ያለምንም ርህራሄ አለሜ ላይ የጨከነችባት ማለት ነው። ከአለሜ ያልወሰደችውና አለሜን ያላደረገቻት ነገር የለም። ግን ደግሞ ይሄ ሁሉ ሊያረካት አልቻለም ማለት ነው። ባሏን ነቅጣታለች፣ ሀብት ንብረቷን በሙሉ ወስዳባታለች ማለት ነው። ግን ደግሞ አላረካትም። ያደረገችው ነገር አለሜ በህይወት መቆየት የለባትም ብላ ወስና ነበር ማለት ነው። እንግዲህ አሁን ላይ ናቲም የሰማውን ነገር ማመን አቅቶታል። ቤቲ ያስረዳችውን ነገር በሙሉ የኔ እናት አለሜ ይህንን ነገር ልታደርግ አትችልም ብሏል። በእርግጥ ነገሩን አለሜ በቀጥታ አላደረገችውም። እንግዲህ እነ ቤቲ ላይ ትልቅ ወንጀል የሰራው የአለሜ ወንድም እስር ቤት በገባበት ሰዓት ያኔ ደግሞ አለሜ ሀብታምና ብር ስለነበራት ሁሉንም ነገር የማድረግ አቅሙ ስለነበራት ወንጀል እንደሰራና የሰው ህይወት እንደቀጠፈና ብዙ ችግሮችን እንደፈጠረ እያወቀች በብር ከእስር ቤት አስወጥታ ማንም እንዳያገኘው ወደ ውጪ አገር ልካዋለች። ስለዚህ አለሜ በቀጥታም ሆነ በተዘዋዋሪ ቤቲ ላይ ለደረሰው ነገር ተጠያቂ ነች ነው የምትለው ማለት ነው። በእርግጥ ነገሩ ሲታሰብ በጣም ያሳዝናልም ወይም ደግሞ በጣምም ያስከፋል። ምክንያቱም ወንጀል የሰራ ሰው መቀጣት አለበት። ስለዚህ አለሜ ደግሞ ያንን የሰራውን ወንጀል ቅጣት እንዳያገኝ አድርጋለች። ስለዚህ የሱን ቅጣት እሷ ማግኘት አለባት የምትል ነው የሚመስለው። ናቲ ግን በፍጹም እናቴ እንደዚህ ልታደርግ አትችልም፣ እናቴን አውቃታለሁ፣ በጣም መልካም ሴት ነች ብሎ እየተከራከረ ነው ያለው ማለት ነው። እውነታው እንግዲህ ማጋ እንዳለ እስካሁን ድረስ
አላወቅንም። እስከዛሬም ድረስ እንግዲህ ቤቲ በጣም ችግር ስትፈጥርና እንደዚህ ክፉ ሆና ያየናት የራሷ ችግርና የቤተሰቧ ችግር ጫንቋዋ ላይ ስለተጫነባትና ከጸጸቱ ሁሉ መዳን ስላቃታት ነው ለመበቀልና ላጠፉት ጥፋት በሙሉ መቀጣት አለባቸው ያለችውን ሰው ለመጉዳት ስትጥር የነበረው ማለት ነው። ሌላው ትሁት ነች። ትሁት እንግዲህ የምናቃት ነች። ምክንያቱም ሁል ጊዜ ለእውነትና ለትክክለኛ ነገር ራሷን ትሰጣለች። ህይወቷንም እስከ መጨረሻው ድረስ ልትሰዋ ትችላለች ማለት ነው። ከዚህ በፊትም እንግዲህ አለሜ ላይ ትልቅ በደል እየተሰራባት ነው ብላ ስላሰበች ነበረ ይሄንን ሁሉ ችግርና መከራ ህይወቷን ሙሉ አደጋ ውስጥ የጨመረችው። ይባስ ብሎ ምንም የማታውቀው የትሁት ልጅ ሳትቀር ትልቅ መከራ የተቀበለችው ትሁት እንግዲህ አለሜ እየተበደለች ነው፣ ሰዎች እየበደሏት ነው ብላ ስላሰበች ነው። ዛሬ ግን የሰማችው ነገር በጣም አሳዝኗታል። ለቤቲ ከመቼውም በላይ አዝናለች። እንግዲህ ከቤቲ ጎንም ለመቆም ወስናለች ማለት ነው። እውነት ይሄንን ነገር አለሜ አድርጋው ከሆነ እኔ እስከዛሬ ድረስ ለአለሜ ያረኩት ነገር በሙሉ ራሱ ስተት ነበረ የምትል ነው የሚመስለው ማለት ነው። ናቲም እንግዲህ ይሄ ነገር ገብቶታል። ትሁት በአሁን ሰዓት ለአለሜ ያላት አስተሳሰብ ሙሉ በሙሉ እንደተቀየረ እርግጠኛ ነው። ከኔ ጎን መሆን አለብሽ ቢላትም እወድሃለሁኝ፣ አንተን ማግባት እፈልጋለሁ፣ ህይወቴ እንድትሆን እፈልጋለሁ፣ ግን ደግሞ እኔ ምንጊዜም የምቆመው ከእውነት ጋር ነው ብለዋለች ማለት ነው። እሱ ግን ከቤቲ ጎን ሳይሆን ከኔ ጎን ነው መሆን ያለብሽ፣ ምክንያቱም አለሜ ይሄንን ነገር በፍጹም አታደርግም ብሎ እርግጠኛ ሆኗል ማለት ነው። እንግዲህ ናቲ የተፈጠረውን ነገር ቀጥታ ሄዶ አለሜንም ለመጠየቅ በጣም አስፈርቷቸዋል ማለት ነው። እሷም እንግዲህ በቀጥታ ላትነግራቸውም ልትችላለች፣ ወይም ደግሞ አዎ አድርጌያለሁ ልትል ትችላለች ማለት ነው። በዚህ ሰዓት እንግዲህ አለሜ አሁን ላይ ምን ልታደርግ እንደምትችል ባናቅም እውነት ይሄንን ነገር ካደረገች ሁሉም ሰው ያዝንባታል። ከጎኗ ያሉት በሙሉ ሊከፉባትና ሊሸሿት ይችላሉ ማለት ነው። በተለይ ትሁት ደግሞ እርግጠኛ ነን ከሷ ጎን በፍጹም ልትሆን አትችልም። ለሷም እስከዛሬ ድረስ የሰራችው ያደረገችው መስዋዕትነት በሙሉ ሊቆጫት ውላ ይችላል ማለት ነው። ናቲ ደግሞ በእናቱ መልካምነትና እናቴ እንደዚህ አታደርግም ብሎ በፍጹም እርግጠኛ ነው ማለት ነው። እንግዲህ ያላቸው አማራጭ አለሜን እውነታውን አወጣቶ አድርገሻል ወይስም አላደረግሽም ብሎ እውነታውን መጠየቅ ብቻ ነው ማለት ነው። እንግዲህ አለሜ አሁን ላይ ካልዋሸች በስተቀረ እውነቱን ከነገረቻቸው እውነት ቤቲ እንሷ እንደምትለው አለሜ እነሱ ላይ ይሄን ያህል ችግር ፈጥራ ከሆነ ወይም ደግሞ ወንጀል የሰራውን ወንድሟን አስመልጣ ከሆነ ትልቅ ስህተት ሰርታለች ማለት ነው። እናም ያኔ ትሁት በፍጹም ከጎናቸው ልትሆን አትችልም። ምናልባትም በትሁትና በናቲ መካከል ያለውን ፍቅር ራሱ ሊያደፈርሰውም ይችላል ማለት ነው። በዛ ላይ ደግሞ ሊጋቡና አብረው ሊሆኑ እየተዘጋጁ ባሉበት ሰዓት ነው። ስለዚህ አብረው የመሆናቸው እድል ራሱ ሊጠብ ይችላል። ምክንያቱም ትሁት አሁን ላይ ወስናለች በፍጹም ከቤቲ ጎን ለመሆን ማለት ነው። ስለዚህ ፍቅሯን መስዋዕት ልታደርግላት ትችላለች ማለት ነው። አለሜ በእርግጠኝነት ያንን ነገር አድርጋው ከሆነ ማለት ነው። ናቲ እንግዲህ መቼ ምንም ቢሆን እናቱ ነችና ክፉ ነገርን ብትሰራ ከእናቱ ጎን እንደሚቆም እርግጠኛ ነው ማለት ነው። ትሁትም እንግዲህ ከእውነት ጎን መቆም አለብህ ብለዋለች። ግን ደግሞ ከእናቱ የሚበልጥና ከእናቱ የሚወዳደር ነገር ስለሌለ ናቲ ምንጊዜም ቢሆን ከናቱ ጎን ነው የሚቆመው። በዚህ መሀል ደግሞ እንግዲህ ትሁትና ናቲ ሊራራቁ ነው ማለት ነው። ትሁት ከቤቲ ጎን እንደምትሆንና እውነት ይሄ ነገር ትክክለኛ ከሆነ ካንቺ ጎን እንደምቆም እርግጠኛ ነኝ ብላታለች ማለት ነው። ናቲ ደግሞ ምንም ነገር ቢፈጠር ከናቱ ጎን ነው የሚቆመው። ስለዚህ በሁለቱ መሃል ትልቅ ክፍተት ሊፈጠር ይችላል ማለት ነው። እንግዲህ የትሁት አጎትም አለሜ በፍጹም እንዲህ ልታደርግ አትችልም ብሎ እየተከራከረ ነው ያለው። የትሁት አጎት እንግዲህ ለአለሜ ያለው አስተሳሰብ ጥሩና መልካም ነው ማለት ነው። እንደውም እየወደዳት ሁላ ያለ ነው የሚመስለን ማለት ነው። ስለዚህ ትሁትንም እንደዚህ አታደርግም ብሎ ትሁትን እየተቆጧት ነው ያሉት ማለት ነው። ትሁት ግን አሁን ላይ ሙሉ በሙሉ
በአለሜ ላይ ተቀይራባታለች ማለት ነው። እንደተቀየረችም የሚያስታውቀው ቤት ድረስ ሄዳ ራሱ አለሜን ሰላም ሳትላት ነው ተመልሳ እየሄደች ያለችው። ስለዚህ ከመቅስፈት ነው የተቀየረችው ማለት ነው። ምንጊዜም ትሁት እውነት ጎን ነው የምቆመው ነው እያለች ያለችው ማለት ነው። ስለዚህ ትሁት እስካሁን ድረስ የከፈለችው መስዋዕት ራሱ በከንቱ ነው የሚሆነው ማለት ነው። ሌላው የቤቲ እህት እንግዲህ ህይወት አሁን ላይ የቤቲ ሁኔታ ምንም ደስ እያላት አይደለም ማለት ነው። ግን ደግሞ እውነታውን እንድትነግራትና ምን እየተካሄደ እንደሆነ እንድታስረዳት ብትጠይቃትም ቤቲ ግን ልትነግራት አልቻለችም። ምክንያቱም ህይወት አሁን ላይ ቤቲ ትክክለኛ አካሄድ ላይ እንዳልሆነችና ወይም ደግሞ ለሷ ብላ በቀል ላይ እንደሆነች ጠርጥራለች። ከዚህ በፊትም ስትጠይቃት በቀል ላይ ነሽ ወይ ስትላት አይደለሁም ብላለች ማለት ነው። ቤቲ ግን ሁሉንም ነገር መበቀል እንደምትፈልግ እርግጥ ነው። ህይወት ደግሞ ይሄንን ነገር አትፈልግም። በቀል የእግዚአብሔር ነው። ያ ነገር ተፈጥሯል። ያንን ለዛ ነገር ደግሞ እግዚአብሔር እኔ ላይ እንዲህ ላደረጉትና አንቺ ላይም ሆነ ቤተሰቤ ላይ ለደረሰው ነገር እግዚአብሔር ምላሻቸውን ይስጣቸው የምትል አይነት ነች ማለት ነው። ቤቲ ደግሞ እኔ ላይ የደረሰውን ነገር እኔ ራሴ ነኝ የምበቀለው፣ ስለዚህ ማንም እንዲበቀልልኝ አልፈልግም ነው እያለች ያለችው። በዚህ መሃል ህይወትና ቤቲ እንግዲህ ሊግባቡ አልቻሉም ማለት ነው። ቤቲ ከእናቷ ጋርም ሰላም የላትም። በተፈጠረው ነገርና እየሆነ ባለው ነገር እንግዲህ ከእናቷ ጋር ቅራኔ አላት ማለት ነው። ሁሉም ነገር አሁን ላይ ለቤቲ ከባድ ነው ከደረሰባትና አሁንም እየሆነ ያለው ነገር ሁላ ለቤቲ ከመቼውም በላይ ከባድ ነው ማለት ነው። እህቷ ግን ምንም ቤቲ እያደረገች ያለችው ነገር አልተመቻትም ማለት ነው።